እግሩ ቁልጭ ብሎ ይታያል። በስተመጨረሻም የአብርሽና የሩታ ልጅ በይፋ ታይቷል ማለት ነው። እንግዲህ በአይናቸው አይተዋል። የእነሱ ደስታ ያስደስታችሁ። በተለይ የሩታ በቃ እንስፍስፍ ማለት የሩታ ደስታ የሩታ በቃ ተወዛግባለች፣ የሆነ ደንግጣለች። ገና ነች፣ የመጀመሪያዋን ወጣት ነች ምናምን። ልጁ በድንገት ነው የተፈጠረውና እኔ አላውቅም። ሩታ በጣም እየተንቀጠቀጠች ነበርና የእሷን ደስታ ሳይ በጣም ነው ደስ የሚለኝ። ከዚህ በላይ ምን አይነት ደስታ አለ? ከዚህ በላይ ምን አይነት ስጦታ አለ? የምር ምድር ላይ ስትኖሩ ማለት ነው አይናችሁን በአይናችሁ እንደማየት ጽንስ ለሴት ልጅ በተለይ ልጅ አለሽ አርግዘሻል እርጉዝ ነሽ ተብሎ ሲነገራት ሌላ ምን የሚያስደስት ነገር አለ? በቃ አለ አይደለ? ሌላ የምትኖሩለት አላማ፣ ሌላ የምትኖሩለት ህይወት ይመጣል። በቃና እኔ እንጃ ምንም አይነት ቃል የለኝም። አብርሽም ማመን በጣም ተቸግሮ ነበር። አሁኑኑ ዶክተር ጋር መሄድ አለብን ብሎ ብትነግረውም እኩል ደስታዋን ለመካፈል አልቻለም ነበር። ደስ ብሎታል፣ ግን ደግሞ በጣም ግራ ተጋብቷል። አንደኛ በዚህ እድሜያቸው በዚህ ጊዜ ባላሰቡት ባላቀዱት መንገድ ልጅ ሲመጣ፣ ሁለተኛ ነገር ደግሞ ማርገዟን ትክክል ነች ወይስ አይደለችም? ከዚህ በፊትም ብዙ ጊዜ ፕራንክ አድርገው ነበር። ያ ነበር የመሰለው ነገር ግን በስተመጨረሻ ወደ ሕክምና ቦታ ሄደው ወይም ደግሞ ወደ ዶክተር ጋር ሄደው እንግዲህ ነፍሰ ጡር መሆኗ ተረጋግጦ በአልትራሳውንድ የልጃቸውን የልብ ምት እንዲሁም ደግሞ የእግሩን እንቅስቃሴ የሰውነቱን እንቅስቃሴ በማየት እንግዲህ ሁለታቸውም እጅግ በጣም ደስ በሚል ሁኔታ ተቃቅፈው ደስታቸውን ገልጸዋል። ደስታቸውንም ለሚወዳቸው ሰው ለሚከታተላቸው ሰው በዩቲዩብ ገጻቸው እንግዲህ ይፋ አድርገዋል። የሰው ደስታ የሚያስደስታችሁ ሰዎች፣ በመጀመሪያ የምትወዷቸውም የምትጠሏቸውም ሰዎች፣ ልጅ የምትወዱ ሰዎች፣ የሰው ደስታ የሚያስደስታችሁ በአጠቃላይ እንኳን ደስ ያላችሁ ማለት እፈልጋለሁ። በዚህ ምድር ላይ እኔ ራሴ በህይወት የምመኘው ነገር የራሴን ፍጥረት ሰጦኝ እግዚአብሔር አይኔም ባይኔ ማየት ነው። በቃ ሌላ የምትኖሩለት አላማ፣ ሌላ በቃ የሆነ የሚያስብላችሁ ሰው፣ ሌላ የሚወዳችሁ ሰው ያለምንም ጥርጥር በቃ ይወደኛል ብላችሁ የምታስቡት ከአብራካችሁ የወጣ ማለት እንዴት ነው? በጣም በቃ ይለያል። የእግዚአብሔር ፍጥረት የእግዚአብሔር ስጦታ ማለት ነው። ይሄ ትልቅ ስጦታ ነውና በቃ እመኛለሁ። ሰው በተለይ ደግሞ ሴት ልጅ በተለይ ነፍሰ ጡር ሴት ሳይ እኔ በጣም ነው በቃ ምሳሳ እንቅፋት እንዳይነካት ሁሉ ነው ይሁን የምጨነቅላት ብዙ ነገር በቃ አላ አይደለ በቃ እሳሳላታለሁ። በሙሉ አይኔ ራሱ ሞልቼ ማየት አልችልም፣ ይከብደኛል። እና በጣም ደስ የሚል ምሽት ነው። እኔ ትናንትና ከትናንት በፊትም ብቻ ዱባይ ላይ ከሄደች በኋላ እኔ ሁሌ እናገር ነበር ታርግዝ በቃ ከባሏ ነው ማርገዟ ችግር የለውም ብታረግዝም ባታረግዝም ብዬ ስናገር ነበርና ብዙዎቹ ብዙ አይነት ሀሳብ አስተያየት ሲሰጡ ነበር። ብቻ ግን የጠረጠርነው ነገር እውነት ሆኖ ደስታን ለመካፈል ደስታን ለመጋራት በቅተናል። ደስ የሚል ነገር ነው። እንኳን ደስ ያላችሁ ለማለት እወዳለሁኝና የግሬስ ፋሚሊዎች ትናንትና ቲክታክ ላይ ገብቼ እንኳን ደስ ያለን እያልኩኝ እየጻፍኩ ነበር። ብዙዎቻችሁ ደስታችሁን እየገለጻችሁ ነበረ ከኔ እኩል ማለት ነውና ብዙዎቻችሁ ደግሞ እስኪ ነገ የሚመጣውን ውጤቱን ማየት አለብን ብላችሁም ስትጠብቁ የነበራችሁ ልጆች አላችሁና ይሄን ውጤት ለእናንተ ምን ማለት እንደሆነ አውቃለሁ። ከመጀመሪያው ጀምራችሁ አለን ብላችሁ ገንዘባችሁን ጊዜያችሁን መስዋዕት አድርጋችሁ ተሰድባችሁ ተንጓጣችሁ ዝቅ ተብላችሁ ተደርጋችሁ አብራችሁ እስከ መጨረሻው ቆማችሁ ጸንታችሁ ከነሱ እኩል የደገፈቻቸው እንደኔ እንኳንም ብዙዎቹ ወጥተዋል። የሆነ ጊዜ እንወዳችኋለን እናከብራችኋለን ብለው ግን የሆነ ሰዓት ላይ በችግሮቻቸው ሰዓት ከጎናቸው የሌሉ ብዙ ሰዎች አሉና ከነሱ እኩል ቁመን ጥሩም ቢሰሩም ጥሩ ያልሆነ ነገር ቢሰሩም እየተቆጣን አብረናቸው ለዘለቅን አብረናቸው ለቆየን ሀሳባችን ቃላችን ሳንቀይር እስከ መጨረሻው ይኸው ፍቅር ጀመሩ፣ አብሮ መኖር ጀመሩ፣ መጋባት ጀመሩ። ከዛ ደግሞ አሁን ወደ ልጅ ወደሚባለው መጣ። ይሄ ትልቅ ከፍታ ነውና እንኳን ደስ ያላችሁ። እንኳን እስከዚህ ሰዓት እንኳን ደጋፊያቸው ሆነ። የምር እኔ በጣም ነው ደስ የሚለኝ እነሱን በመደገፍ ብዙ ነገር አስተምረውኝ አልፋሉ። የእውነቴ ነው በደንብ ብዙ ነገርና ደስ የሚል ነገር ነው። ዛሬ የደስታ ምሽት ነው። አብርሽ ሩታ እንግዲህ ደስታቸው ከመጠን በላይ ሆኖ ወደ ብዙ ነገሮችን አይተው ብዙ ነገሮችን ሰምተው ወደ ብዙ ደስታን ይዘው ወደ ቤታቸው ተመልሰዋልና እንኳን ደስ ያላችሁ አብርሽዬ። ሩታ በጣም የምትለይ ሴት ነሽ፣ ምንጣፉ ነሽ፣ መሬቱ ነሽ። ብዙ ነገሮችን ዋጋ ከፍለሽ ብዙ መስዋዕት ከፍለሽ ነው ይህንን ፍቅር እዚህ ያደረሽውና ብዙ ሰዎች አሁን ስቲል ነው እኔ ትናንትና በሰራሁት ቪዲዮ ራሱ ሩታ ባለጌ ናት፣ ቤተሰቧን ትታይዳ ሰርግ ሳትሰረግ ቤተሰብ መርቆ ሳይልካት ሳይሸኛት አያገባች፣ አረገዘች፣ ጋጥ ወጥ ናት፣ የሰው ባል ቀምታ እያሉ ሲያማታ ያሉ እናንተ እንደዚህ የምትሉ ሰዎች ከሷ መድረስ የማትችሉ ሰዎች ናችሁ። እንደሷ መለወጥ እንደሷ እስኪ በዚህ እድሜያቸው ገና በ25 ዓመት እንኳን ሳይሞላቸው የቤት ባለቤት ናቸው፣ የመኪና ባለቤት ናቸው። የሚገርም አዲስ አበባ አለ የተባለ መኪና ነው የሚነዱት። እናንተስ ቁጭ ብላችሁ ድንጋይ ያሙቁ፣ እናንተስ ቁጭ ብላችሁ ስለነሱ አውሩ። የምሬን ነው።
ከቻላችሁ ደግፏቸው፣ አበረታቷቸው። ከዜሮ ተነስተው እዚህ ላይ መድረሳቸው ራሱ ምን ያህል ጥንካሬያቸውን ጀግንነታቸውን መስክሩላቸው። በቃ መሄድ አለባችሁ። ካልቻላችሁ ደግሞ ጸጥ በሏቸው። በቃ ኑሯቸውን ህይወታቸውን ይምሩ። በቃ እነሱ በፈለጉት በፈቀዱት መንገድ ይሄዱ እና ይህንን ነው ልል የምችለው። አትቅኑባቸው። በእነሱ ክፉ ነገር መጥፎ ነገር አትመኙ። በቃ አሁን ልጅ አርግዛለች ይሄንም ያንም እያላችሁ እየቀላቀላችሁ አታወዛጉ፣ አትሳደቡ፣ ሞራል የሚነካ ንግግር አትናገሩና ሩታና አብርሽ ወደፊት ይሄዳሉ እና ዛሬ ደስታ ምሽት ነው። አብርሽ እንደተናገረው እንግዲህ ልጅ አላሰብንም ነበረ፣ ብዙ እቅዶች ብዙ ህልሞች ነበሩን፣ በዚህ ሰዓት ይመጣል ብለን አላሰብንም ነበር፣ ግን በመጠንቀቅ አይደለም እግዚአብሔር በዚህ ቀን ይሁን ካለ ይሆናል፣ እሱ የፈቀደው ነገር ነው የሆነ ብሏልና፣ አዎ እውነት ነው። ባለትዳር ብትሆኑም አብራችሁ ብትኖሩም በእቅድ ነው ሰው የሚመራው። ይሁን በዚህ ጊዜ ልጅ ብንወልድ፣ በዚህ ጊዜ እንደዚህ ኑሯችን ብንኖር ብለን ልናስብ እንችላለን። ግን እግዚአብሔር ደግሞ ከኛ በላይ ለኛ የሚያስብልን የሚጨነቅልን አምላክ ስለሆነ እሱ ባለው ቀን ነው የሚያደርግልን። እሱ ባለው ቀን ነው የሆነ ነገር የሚፈጠረው። እሱ ባለው ቀን ነው ያንን ስኬት ያንን ደስታ ወደ ቤታችን ይዞ የሚገባውና ምናልባትም ይሄ ልጅ እንግዲህ በደንብ ትልቅ በረከት ይዞላችሁ እንደሚመጣ ብዙ ያሰባችሁት ያቀዳችሁት ነገር እንዳለ ተናግራችኋልና እኛም ህልም እንዳላችሁ እናውቃለን። ከህልሞቻችሁ ጋር እንድትገናኙ ወይም ደግሞ ምኞታችሁን እንድታሳኩ ሀሳባችሁን እንዲሞላላችሁ ደግሞ ሁሌም ከጎናችሁ አለን። ልጅ መጣ ማለት የምታስቡት ያቀዳችሁት እቅድ ሁሉ ወደኋላ ቀርቶ ተበታትኖ የሚቀር ነገር አይደለም። እንደውም ከልጃችሁ ጋር ሆናችሁ ልጃችሁን እያሳደጋችሁ አብራችሁ እያደጋችሁ ስኬታማ ሆናችሁ ትልቅ ደረጃ ላይ መድረስ ይቻላል የሚል ሀሳብ አለኝና ደግሞም ታደርጉታላችሁ፣ ታሳኩታላችሁና ምናልባት ትንሽ ሊከብዳችሁ ይችላል። አንደኛ ያለ በቅድ የመጣ ነገር አይደለም። ሁለተኛ ነገር ደግሞ ልጆች ናችሁ፣ ገና ብዙ የማታውቁት ነገር ሊኖር ይችላል። ግን ሁሉን ነገር ህይወት ከሌላ ሰው እየተማራችሁ እያያችሁ መሄድ ትችላላችሁ። በአጠቃላይ በጎናችሁ አጠገባችሁ ያሉ ብዙ ሰዎች አሉ። በተለይ የአብርሽ እህትና ወንድሞች አሉ ከጎናችሁ። በተለይ እህቶቹ እናት አለችና ምንም የሚቸግራችሁ ነገር የለም። የኢትዮጵያ የህዝብ ልጆች ናችሁና ብዙ ሰዎች ከጎናችሁ አለንላችሁ። በርቱ ወደፊት ለማለት እወዳለሁኝና እግዚአብሔር የፈቀደውን የወደደውን ነገር በወደደው ቀን በፈቀደው ቀን አድርጎታል፣ አሳክቶላችኋልና በድንገት ቢመጣም እናንተም ደስተኛ ሆናችሁ ተቀብላችሁታል። የደስታችሁ ወደር የለውም። እኛ ከእናንተ በላይ የእውነት እናንተ አሁን እስከ ጥግ ድረስ ተደስተናል ብላችሁናል ልትሆኑ ትችላላችሁ። ግን እኛ ደግሞ ከእናንተ በላይ ተደስተናል። ምክንያቱም ጅማሯችሁን እናውቃለን፣ የመጣችሁበትን እናውቃለን፣ የተነሳችሁበትን እናውቃለን፣ አሁን ያላችሁበትን እናውቃለን። ስለዚህ ከእናንተ ብዙ ነገሮችን ተምረን አልፈናል እና ፈጣሪ መጨረሻችሁን ያሳምረው። የሰው ልጅ ጅማሩ ምንም ነገር ይሁን ምንም መጨረሻው ሲያምር ደግሞ በጣም ደስ ይላል። በፈጣሪም ዘንድ በሰዎችም ዘንድ ፈጣሪ መጨረሻችሁን አሳምሮት ለማየት ያብቃን እላለሁኝና ደስ ብሎኛል፣ አልዋሻችሁም። እና ሩታ መዝለል መጮህ የሆነ ነገር ማለት ፈልጋ ነበር እና አብርሽ ራሱ ደስታውን ዋጥ አድርጎ ጸጥ ብሎ ሕክምና ቦታ ያው ሆስፒታል ስለሄዱ ቼክአፕ ለማድረግ የሆነ በደስታ መዝለል ፈልገው ነበር። ግን ቀስ ብሎ ነው፣ እዛ ያው መረበሽ አይቻልም እና ወደ ቤታችን ስንሄድ መኪና ውስጥ እንቀውጠዋለን እያሉ እየቀወጡት ሄዱ። ቤትም ሲገቡ እየቀወጡት ነበር እና ከአሁኑ እንግዲህ አብርሽ በደንብ እየተንከባከባት ይገኛል። እንኳን ለምሳሌ እንኳን አርግዛ ሳታረግዝም ሴት ልጅ በጣም መንከባከብ የሚችል የእውነቴን ነው የምላችሁ። አንዳንዴ ማለት ነው ሴት ልጅ በጣም በቃ ጥሩ ብትሆንም ጥሩ የሆነ ፍቅር አሰጣጥ የምትችል ብትሆንም የወንዱ ደግሞ እንደዚህ ሲሆን በጣም ይለያል። የአብርሽ ደግሞ እና በጣም እንክብካቤ ይችልበታል እስከ ጥግ ድረስ። እሷ ከምትሰጠው ፍቅር በላይ ስትሰጠው እጥፍ ድርብ አድርጎ ነው የሚመልስላትና ህይወት ደግሞ እንዲህ መተሳሰብ ሲኖር፣ እንዲህ አንድነት ሲኖር፣ እንዲህ ደግሞ መተሳሰብ መተዛዘን ሲኖር ደግሞ በጣም ትልቅ ነገር ነው ብዬ ነው የማስበውና ብዙ ተፈትናችኋል። በጣም በብዙ በቃ በእሳት የተፈተነ ወርቅ በቃ አለ አይደል? እንደዛ ናችሁ እናንተም እና መጨረሻችሁ እያማረ ነው የሚሄደው፣ እየነጻ እየጠራ ነው የሚሄደውና ምንም ችግሮች ሊኖሩ ይችላሉ በህይወታችሁ፣ ብዙ ችግር ሊያጋጥማችሁ ይችላል። ግን ጠንካራ ሆናችሁ ጀግና ሆናችሁ ማለፍ መቻል አለባችሁ ብዬ ነው የማስበው። እኔ እንጃ ይሄን ደስታ የተሰማኝ አላውቅም፣ ማውራው ለአንዳንዴ ይጠፋብኛል እና አብርሽ እዚህ ጋር በጣም ነው ደስ ያለው። ሩታ በቃ የሆነ አላውቅም የሆነ ሩታ ይለያል። በቃ እውነት ነው በጣም እና ለሁላችንም ልጅ ለምትመኙ ሰዎች በሙሉ ፈጣሪ ጤነኛ ልጅ እንዲሰጣችሁ ትልቁ ምኞቴ ነው። ያሰባችሁትን ነገር ሁሉ እንደው ፈጣሪ በፈቀደው ቀን እና ጊዜና ቦታ እንዲሰጣችሁ እመኝላችኋለሁ። የሰው ደስታ የሚያስደስታችሁ ሰዎች እኛንም እንግዲህ እንደ ሩታ ደግሞ ይህንን ደስታ ለማየት ይህንን ክብር ለማግኘት ያብቃል። በእውነት ነው የምላችሁ፣ ይህንን ጸጋ ለመቀበል ያብቃን። ይህንን እንጃ እኔ አላቅም፣ እኔ እንጃ በቃ የሆነ የሚሰማው ከባድ ስሜት ነውና ይህንን በቃ ለዚህ ክብር ያድለን ነው የምለው። ለዚህ ቀን ያብቃን።
ሁላችንም። እና ሩታ እንግዲህ ዶክተሩ ከሚባለው በላይ ብዙ ምክሮችን መክሮሻል፣ ብዙ ነገሮችን እንድታደርጊ ብዙ በቃ ጥንቃቄ እንድታደርጊ እና እንግዲህ በሆድሽ ያለውን በጀርባሽ እንዲያደርግልሽ አንድ ነበራችሁ ከዛ ሁለታችሁ ወደ አንድ መጣችሁ፣ አንድ ቤት አንድ ጎጆ መሰረታችሁ። አሁን ደግሞ ሁለቱ ናችሁ ወድቃችሁ ሶስት ናችሁ ተነሱ ይላሉ አባቶቻችን ሲመርቁና አሁንም ሁለቱ ናችሁ ወድቃችሁ ሶስት ልትሆኑ ነውና ፈጣሪ ከምንም በላይ ልንገራችሁ፣ ልጅ ማንኛውም ሰው ይወልዳልና ጤነኛ ልጅ ሰጧችሁ ደግሞ እግዚአብሔርን እያመሰገናችሁ ምትኖሩ ጤነኛ ልጅ እግዚአብሔርን የሚፈራ ፈጣሪውን የሚያከብር የሚወድ ቤተሰቦቹን የሚረዳ የሚያግዝ። እኔ ወንድ ልጅ ቢወለድ ደስ ይለኛል። አልዋሻችሁ፣ በጣም ደስ ስላለኝ ነው ይህን ነገር ሁሉም ማወራው። ግን በነገራችን ላይ ብዙ ነገር ላወራ እችላለሁ ከደስታ ብዛት እና አላውቅም፣ በጣም ነው ደስ ያለኝ። በቃ አውቃለሁ፣ የሩታን መነሻ አውቃለሁ፣ የመጣችበትን የአብርሽን መነሻ አውቃለሁ የመጣበትን። ስለዚህ የእነሱ ደስታ ካላስደሰተኝ ታዲያ መቼ ልደሰት ነው? የእውነቴን ነው። እኔ ራሴ ማለት ነው የሆነ ቀን ላይ አግብቼ ምናምን ወልጄ ልጄን ራሱ እንደዚህ በእጅ አቅፌ ራሱ ባይ የዚህን ያህል ደስተኛ መሆን አይመስለኝም፣ እውነት ለመናገር ማለት ነው። ለምን አላውቅም፣ እኔ ሩታ ይለይብኛል። በጣም ነው ደስተኛ የሆንኩት፣ በጣም ከምነግራችሁ በላይ እና የመጡበትን መንገዳቸውን ስለማቅ ማለት ነው ማላደር ሁሉ ነገር አይቻለሁ ከሀስከበ ከመጀመሪያው እስከ መጨረሻው የእነሱን ከፍታ ስላየው የእነሱን አመጣጥ ያሳለፉትን መከራ ስለማቅ ማለት ነውና ብቻ ግን ዛሬ ልዩ ቀን ነበረ። ከምን ጊዜውም በላይ በጣም በነ አብርሽና በሩታ በሰሩት በለቀቁት ቪዲዮ በብዙ ነገር በጣም ደስተኛ ሆኜ በጣም በቃ ደስታዬን ገልጬ አውቃለሁ። ግን እንዳሁኑ በጣም ደስተኛ የሆንኩበት ቀን የለም፣ እውነት ለመናገር ከዚህ ቀን የሚበልጥ የለምና እንግዲህ ከፍታ ወጣትነት የለም፣ ዝል የለም፣ ወደዛ ወደዚህ የለም። ልጃችሁን ክብክብ አድርጋችሁ ቆንጆ ወንድ ልጃችሁን እንግዲህ እንደምታሳድጉ ተስፋ አድርጋለሁ። ይሄኔ ታይቶኛል። ይሄንን ቪዲዮ ምን አለች እንድትሉኝ ወንድ ልጅ ቆንጆ ጸይም ጸጉሩ የሚያምር ልጅ ነው የሚወለደው። እውነት ታይቶኛል። በቃ ቆንጆዬ ወንድ ልጅ ነው እና ፈጣሪ ደግሞ መጨረሻውን አሳምሮት ደግሞ ሩታዬ በሆድሽ ያለውን ደግሞ በጀርባሽ አዝለሽ ለማየት ያብቃን። በቃ ደስ ብሏችሁ በቃ በደስታ ልጄ ስትሉ ከአሁኑ እንግዲህ ሩታ በቅናት ትጀምራለች። ቆይ ሁለታችን እየሮጥን ስንመጣ ቀድመ ማንን ነው የምታቅፍ እያለችው ትገኛለች። ሁለት እጅ ስላለው ችግር የለውም፣ ሁለታችሁንም ማቀፍ ባንዴ ይችላልና ሌላም ገና ሁለት ትወልዳላችሁ እንዶ መንታ በሆኑ ያው ብቻ ግን ሩታዬ ጠንካራ ሆነሽ ዶክተሮች ሁሉ ያሉሽን ነገር እያደረግሽ እንግዲህ ጥሩ እናት እንደምትሆኚ አብርሽም ደግሞ ጥሩ አባት እንደሚሆን ጥርጣሬ የለንም። ፈጣሪ መጨረሻችሁን ያሳምረው። ብቻ ግን ማለት ነው የኔ ውዶች እስከዚህ ደቂቃ ስትከታተሉኝ የነበራችሁ ልጆች ማለት ነው በቃ ለእናንተ ክብሬን ለመግለጽ ምን ያህል ሰዎች እስከዚህ ቪዲዮ እንደተከታተሏችሁኝ ለማወቅ 12 ደቂቃ መቼስ ታግዛችሁ አይታችሁኛል ብዬ አስባለሁና ላይክ፣ ሼር አድርጉ፣ ሰብስክራይብ አድርጉኝ። ሌላኛው ደግሞ እንኳን ደስ ያለሽ ሩታ እያላችሁ ኮሜንት ላይ ጻፉ። እንኳን ደስ ያለሽ በሉ። አብራችሁ ስለነበራችሁ አመሰግናለሁ። የእነሱ ደስታ የሚያስደስታችሁ ሰዎች ሩታ አንደኛ፣ ንግስቷ እንኳን ደስ ያለሽ፣ ንግስቷ እንኳን ደስ ያለሽ፣ ንግስቷ እንኳን ደስ ያለሽ፣ ንጉሱ እንኳን ደስ ያለ እያላችሁ ንጉሱና ንግስቲቷ እንኳን ደስ ያላችሁ የግሬስ ፋሚሊዎች እያላችሁ ኮሜንት ላይ አሳውቁኝ። በጣም እጅግ በጣም አመሰግናችኋለሁ እስካሁን አብራችሁ ስለነበራችሁ እና እኔንም አበረታቱኝ። የሩታ የአብርሽ ደስታ መቼስ ዛሬ እንኳን ሰብስክራይብ ሌላም ያስደርጋል። የምሬን ነውና ሰብስክራይብ አድርጉኝ።